ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ። በተለያዩ የዓለማችን ክፍሎች ሆናችሁ ይህንን መልእክት የምትከታተሉ ወንድሞችና እህቶች በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። በየነ በራሳ ነኝ ከኤድመንተን ካናዳ። ዛሬ ለኃጢአት መሞት በሚል ርዕስ መልእክት ይዤላችሁ ቀርቤያለሁ። የዛሬ መልእክት የተወሰደው ከሮሜ መልእክት ከሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 6 ካለው ነው። በዚህ ምዕራፍ በስድስተኛው ምዕራፍ 1-2-3 ቀን እንቆያለን ማለት ነው እና ምዕራፍ 6 ከቁጥር 1 እስከ 6 ያለውን ካነበብኩ በኋላ ጸሎት እናደርግና በዚህ ክፍል ውስጥ ጌታ ያስተማረኝን ደግሞ ከእናንተ ጋር አብረን እንካፈላለን። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንዲሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውንም ከሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። እንጸልይ። በሰማይ ያለህ ቅዱስ እግዚአብሔር አባታችን ይህንን ከብዙ ዓመታት በፊት ለባሪያህ ለጳውሎስ የገለጽክለትን እውነት በእውነት ዛሬ ደግሞ ለእኛ ትገልጽልን ዘንድ ፍቺውን ትነግረን ዘንድ አንድ የሚረባንን ነገር ከዚህ እንድታስተምረን አመለካከታችን የሚለውጥ ነገር ከዚህ እንድታስተምረን አባት ሆይ እንጸልያለን። ይህ መልእክት ራሳችንን እንድንመረምር የሚያደርገን ለኃጢአታችን ንስሐ እንድንገባ የሚጋብዘን ከኃጢአት እንድንሸሽ የሚጋብዘን የሚያደፋፍረን የሚወቅሰን የሚገስጸን እንዲሆን ጸልያለሁኝ። ሰሚዎችን ሁሉ በተለየ መንገድ ባርክ። ከዚች ደቂቃ ጀምሮ ይህንን ጊዜ ለመንፈስ ቅዱስ አሳልፈ ሰጠሁ። በልጅ በኢየሱስ ስም አሜን። ሐዋርያው ጳውሎስ በሮሜ መጽሐፍ ውስጥ 3 ዋና ዋና ነገሮችን እንደተናገረ እንመለከታለን። ባለፉት ከ6 በፊት በነበሩት ክፍሎች ማለት ነው። አንደኛ ራሱንና የሮሜን መልእክት የጻፈበትን ምክንያት ያስታውቃል። ከዚያ ቀጥሎ አይሁዶች ይሁኑ አሕዛብ በጠቅላላ የሰው ዘር በሙሉ ኃጢአተኛ እንደሆነ፣ ኃጢአተኛ ከሆነ ደግሞ የእግዚአብሔር ፍርድ የሚጠብቀው ሟች እንደሆነ ይናገርና ከዚያ ቀጥሎ ሐዋርያው ለኃጢአት ችግር መፍትሄው ምን እንደሆነ ይናገራል። ድነታችን በጸጋ ብቻ እንደሆነ፣ የእኛ ድርሻ ክርስቶስ የከፈለውን መስዋዕት በእምነት መቀበል ብቻ እንደሆነ ለመግለጽ ሐዋርያው በሮሜ መጽሐፍ ውስጥ ያልፈነቀለው ድንጋይ የለም። አሁን
ወደ ሌላኛው ክፍል አሁን ምዕራፍ 6፣ 7፣ 8ን ስናነብ ደግሞ የዳኑ ሰዎች እንዴት መኖር እንደሚገባቸው ጥሩ አድርጎ ይገልጻል። የዳኑ ሰዎች እንዴት መኖር አለባቸው። እኔ እንግዲህ ማን እንደሚሰማኝ እርግጠኛ ባልሆንም አብዛኛዎቻችሁ ይህንን መልእክት የሚሰሙ የዳናችሁ ሰዎች እንደሆናችሁ ተስፋ አለኝ እና ይህ መልእክት ለእናንተ ነው ማለት ነው፣ ለእኔም ነው። የዳነ ሰው እንዴት ነው መኖር ያለበት? ከዚህ በፊት የኃጢአት ጀማሪና የሞት መግቢያ በር የሆነው የመጀመሪያው አዳም ልጆች የነበሩ አሁን ደግሞ የሕይወትና የጽድቅ ምንጭ የሆነው የኢየሱስ ክርስቶስ ልጆች ሆነዋል የዳኑት ማለት ነው። ከዚያ ኃጢአት በበዛበት አሁን ደግሞ ጸጋ ከመጠን ይልቅ በዝቷል። ጨካኙ ኃጢአት በነገሰበት አሁን ደግሞ ጸጋ ነግሷል። ይህንን የሐዋርያውን የጽድቅ በሃይማኖት ትምህርት ጠምዝዘው ከአውዱ ውጭ ማስተማር ተጀመረ። ኃጢአት ከበዛ ጸጋ ደግሞ ከመጠን ይልቅ የሚበዛ ከሆነ ብዙ ኃጢአት ለብዙ ጸጋ ዕድል የሚከፍት ከሆነ ጸጋ እንዲበዛ ኃጢአት እንስራ የሚሉ ሐሰተኛ አስተማሪዎች ተነሱ ማለት ነው። ይህ ትምህርት ሰዎች ኃጢአትን በመስራት እንዲቀጥሉ የሚያስተምር የሐሰት ትምህርት ነው። እግዚአብሔር ብዙ ጸጋ የመስጠት ዕድል እንዲያገኝ ብዙ ኃጢአት እንስራ የሚል ትምህርት በአዲስ ኪዳን ቤተ ክርስቲያን መሰራጨት ጀመረ። በይሁዳ መልእክት ስለዚህ ጉዳይ እናነባለን። ይሁዳ 4 ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። የአምላካችንን ጸጋ በምን ይለውጣሉ? በሴሰኝነት ይለውጣሉ። ንጉሳችንንም ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። እንዲህ አይነት ሰዎች ተነሱ። ከዚያም ሐዋርያው ጳውሎስ ተቃዋሚዎቹ ጳውሎስም እኮ የዚህ ትምህርት ደጋፊ ነው፣ አንቲኖሚኒስት ነው የሚባሉት። አንቲኖሚኒስት ነው ጳውሎስ። ጸጋ እንዲበዛ ብዙ ኃጢአት፣ ብዙ ጸጋ የሚያስገኝ ከሆነ ብዙ ኃጢአት እንስራ የሚል አስተምሮ ያስተምራል ጳውሎስም ብለው ጳውሎስም በዚህ ይከሱት ነበረ። ሰው ሕግን እንዲሽር አስተምሯል ብለው ከሰሱት። ሐዋርያው ታዲያ ካስተማረው ትምህርት ምንም ሳይቀንስ ለማሻሻልም ሳይሞክር በስራ መዳን እንደማይቻል ያስተማረው ትምህርት እንዳለ ሆኖ ለሐሰት አስተማሪዎችና ከሳሾች መልስ ሰጠ። የሐዋርያው መልስ የእግዚአብሔር ጸጋ የኃጢአትን ይቅርታ መስጠት ብቻ ሳይሆን ከኃጢአት እስራት ይፈታል፣ አሜን የሚል ነው። ምን ያደርጋል? ለኃጢአት ይቅርታ መስጠት ብቻ ሳይሆን ከኃጢአት እስራት ይፈታል የእግዚአብሔር ጸጋ፣ አሜን አላችሁ። ጸጋ ከኃጢአት ነፃ ያወጣል። የእግዚአብሔር ጸጋ ከማጽደቅ አልፎ ይቀድሳል። የእግዚአብሔር ጸጋ ከኢየሱስ ጋር አንድ አድርጎ ያጋባል። ጸጋ ምን ያደርጋል? ከኢየሱስ ጋር አንድ አድርጎ ያጋባል። ከኢየሱስ ጋር አንድ ሆኖ የተጋባ እንዴት አድርጎ ደፍሮ ነው ኃጢአት የሚሰራው? የእግዚአብሔር ጸጋ የኃጢአት ባሪያዎችን የጽድቅ ባሪያዎች ያደርጋቸዋል። አንብቡ ከቁጥር 15 እስከ 23 ያለውን ይህንኑ ምዕራፍ።
ጸጋ ምንድን ነው የሚያደርገው? ከዚህ በፊት የኃጢአት ባሪያዎች የነበሩትን አሁን ደግሞ የጽድቅ ባሪያዎች ያደርጋቸዋል። ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ሐዋርያ ጳውሎስ ይህንን ሐሳብ በጽኑ ይቃወማል። አይደለም ይላል። ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይላል። አይደለም የሚለውን አስምሩ። አይደለም። ይህንን በተለያዩ የእንግሊዝኛ ትርጉሞች ለማየት ሞክሬ ነበረ። ሪቫይስድ ስታንዳርድ ቨርዥን በሚለው መጽሐፍ ቅዱስ ባይ ኖ ሚንስ ነው የሚል፣ በምንም አይነት መንገድ፣ በምንም አይነት። እንደገና ደግሞ በኒው አሜሪካን ስታንዳርድ ባይብል ምንድን ነው የሚለው? ሜይ ኢት ኔቨር ቢ፣ በፍጹም ይሄ አይሁን ይላል። እንደገና ኪንግ ጄምስ ቨርዥን ጎድ ፎርቢድ ይላል። እግዚአብሔር አርገው አርገው። ፊሊፕ የሚባለው ትርጉም ዋት ተረብል ቶት ይላል። እንዴት አስቸጋሪ ሀሳብ ነው። ሞፋት የሚባለው ትርጉም ደግሞ በፍጹም ይላል። አያችሁ፣ ጸጋ እንዲበዛ በኃጢአት ጸንተን እንኑር የሚለውን መጽሐፍ ቅዱስ ሁሉም ትርጉም ላይ እንዴት እንደገለጹት በጽኑ አይደለም፣ በምንም አይነት እግዚአብሔር አድርገው። እንዴት አይነት አስቸጋሪ ሀሳብ ነው! በፍጹም እንዲህ እያደረጉ ነው እየተረጎሙት ማለት ነው። የለም፣ እነዚህ ሁሉ ትርጉሞች ሐዋርያው ክርስቲያኖች ኃጢአት በመስራት እንዲቀጥሉ አለማስተማሩን አጠንክረው ይገልጻሉ ማለት ነው። የዳኑ ሰዎች በኃጢአት እንዳይኖር ቢያንስ በሮሜ ውስጥ ብቻ 6 ጊዜ ተናግሯል ጳውሎስ ማለት ይችላለሁ። ሮሜ 6:15 እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። 7:7 እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩ ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበር። 9:14 እንግዲህ ምን እንላለን? በእግዚአብሔር ዘንድ ዓመፃ አለ ወይ? አይደለም። እኛ ለኃጢአት የሞትን እንዴት አድርገን በእሱ እንኖራለን? ትልቅ ሞኝነት ነው። የሞተ ሰው ኃጢአትን መስራት አይችልም። ከዚህ በፊት በኃጢአታችንና በበደላችን ሙታን ነበር ይላል ሐዋርያው ጳውሎስ በኤፌሶን። አሁን ደግሞ ለኃጢአት ሙታን ነን። ድሮ እንደገና ከመወለዳችን በፊት በኃጢአታችን ምክንያት ሙታን የነበርን፣ አሁን እንደገና ስንወለድ ደግሞ ለኃጢአት ሙታን ሆን። ክርስቲያን ሊሰናከል ሊወድቅም ይችላል፣ ልንገዳገድ ይችላል፣ ይኖራል። ከወደቀበት ቶሎ ተነስቶ ኃጢአቱን ተናዞ ጉዞ ይቀጥላል እንጂ በኃጢአት አይኖርም። ኃጢአትን የህይወት ክፍል አደርግም። ክርስቲያን የጸጋ ስራ በኃጢአት እንድንኖር ፈቃድ መስጠት ሳይሆን ከኃጢአት ባርነት ማላቀቅ ነው። ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል ቀድሞ የምንወዳቸውን የዓለም ተግባሮች አሁን መጥላት እንጀምራለን። ከዚህ በፊት የጠላናቸውን መንፈሳዊ ነገሮች አሁን እንወዳቸዋለን። በጸጋ የዳኑ ኃጢአትን አይወዱ፣ አጥፊ መሆኑን ይረዳል። በእግዚአብሔር ሕጎች መሰረት መራመድን ይወዳሉ። በኃጢአት በወደቁ ጊዜ በምሕረቱ ባለጸጋ ወደ ሆነው ወደ ባለ ብዙ ጸጋ ወደ አባታቸው ይመለሳሉ። ይህንን ነው ሐዋርያው ጳውሎስ ያስተማረው።
ቁጥር 3 ላይ ምዕራፍ 6 ቁጥር 3 ላይ ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ቁጥር 16 ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለሱ ባሪያዎች እንደሆናችሁ አታውቁምን? ወይስ ለሞት የኃጢአት ባሪያዎች ወይስ ለጽድቅ የመታዘዝ ባሪያዎች አታውቁምን የሚል ቃል ሁለት ጊዜ በደገሙ አስተውላችኋል። ያለማወቅ ችግር ነበር ማለት ነው። እኛ ራሳችንን የመታዘዝ ባሪያዎች አድርገን የሰጠን ሰዎች ነው። እኔም፣ እናንተ፣ አንቺ፣ እኔ፣ አንተ፣ እኛ ምንድነን? የመታዘዝ ባሪያዎች እንጂ የኃጢአት ባሪያዎች አይደለም። የመታዘዝ ባሪያዎች ሊሰናከሉ፣ ሊደናቀፉ ይችላሉ፣ ሊንገዳገዱ ይችላሉ እንጂ ኃጢአት አይገዛቸው። በቃ ይሄ ነው። ንጉሳቸው አይደለም ኃጢአት። ክርስቲያን ኃጢአትን በመስራት መቀጠል አለበት ለምሉ የሐዋርያው መልስ እኛ ለኃጢአት ሙተናል የሚል ነው። ገና እንሞታለን ሳይሆን ያለፈ ነገር ነው። እንዴት ተመልሰን በኃጢአት እንኖራለን? ወደ ክርስትና ሕይወት የምንገባው በጥምቀት ነው። ጥምቀት ደግሞ ለአሮጌው ሕይወት የመሞት ምሳሌ ነው። ሐዋርያው ጳውሎስ በሮሜ 6 2 እና 3 የሚነግረን አንድ ሰው ለአሮጌው ሕይወት እንዴት አድርጎ በሱ ባሮጌው ለመኖር ይፈልጋል? እንዴት አድርጎ? እውነተኛ ክርስቲያን በድንገት መውደቅ ሊያጋጥመው ይችላል። ግን ባሮጌው ሕይወት መመላለስ ፍላጎቱና ምኞቱ አይደለም። አጀንዳው ውስጥ የለም። ፕላኑ እቅዱ ውስጥ የለም። አንድ ሕፃን ወድቃለሁ ብሎ አቅዶ እስኪ ሊውደቅ ብሎ አይወድቅም። እሱ የሚታትረው መሞክረው ለመሄድ ነው ቀጥ ብሎ፣ ግን ይወድቃል። ምንም አሮጌ ሕይወት መመላለስ አዲስ በተወለደ ክርስቲያን አጀንዳው ሊሆን አይገባም። መጠመቅ ማለት ለአሮጌው ሕይወት መሞት ብቻ አይደለም፣ ከጌታ ኢየሱስ ጋር አንድ መሆን ነው። በአንደኛ ቆሮንቶስ 12:13 እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል ልና የተጠመቀ ክርስቲያን ከኢየሱስ አካል ጋር አንድ ሆኗል። የኢየሱስ አካል በዚህ ምድር ቤተ ክርስቲያን ናት። ስለዚህ መጽሐፍ ቅዱስ የሚነግረን እኛ ለኃጢአት ሙተን ለእግዚአብሔር ፈቃድ ግን ሕያዋን መሆናችንን ነው። በቃ ነው። ቁጥር 4 ምዕራፍ 6 ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። ጥምቀት ለአሮጌው ሕይወት መሞትና ለአዲስ ሕይወት መነሳትን እንደሚያሳይ ይህ ጥቅስ በግልጽ ይነግረናል። በውሃ ውስጥ መጽለም መቀበር ነው። ከውሃ ውስጥ መውጣት ደግሞ ትንሣኤ ነው። በጥልቅ ሰጥሞ መጠመቅ ትልቅ ትርጉም አለው። ሌላው አይነት ጥምቀት ግን ምንም ትርጉም የለው። በሐዋርያው ጳውሎስ ዘመን ጥምቀት ውሃ በመርጨት ቢሆን ሐዋርያው ለአሮጌው ሕይወት መሞትንና በአዲስ ሕይወት መነሳትን ለመግለጽ ጥምቀትን አይጠቀምም ነበር። በጥልቅ መጠመቅ ብቻ ነው መቀበርን የሚወክል። በእፍኝ አፈር የሚቀበር ማንም የለም። ስለዚህ ውሃ በማፍሰስ ወይም በመርጨት መጠመቅ ትርጉም የሌለው ነው፣ መጽሐፍ ቅዱሳዊም አይደለም። ጥምቀት የመቀበር ምሳሌ ብቻ ሳይሆን በአዲስ ሕይወት የመነሳት ምሳሌ ነው ብለናል። የተነሳንበትን ምክንያት ስናገር ሐዋርያው በአዲስ ሕይወት እንድንመላለስ ነው። ለምንድን ነው የተነሳነው ወገኖች? በአዲስ ሕይወት እንድንመላለስ ነው። መመላለስ ወይም ዋክ የሚለው ቃል ይሰመርበት። ይህ ቃል ከኢየሱስ ጋር ያለንን ኅብረት ያሳያል። ከእሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም ይላል ሐዋርያው ዮሐንስ።
ነገር ግን ከእሱ ጋር በብርሃን እንዳለ ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጸናል ተብሎ ተጽፏል። በአንደኛ ዮሐንስ 2:4-5 አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእሱ ውስጥ የለም። ቃሉን የሚጠብቅ ሁሉ በእሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእሱ እንዳለን በዚህ እናውቃለን። ሐዋርያው ጳውሎስ ለክርስቲያን ሲናገር ከእግዚአብሔር ጋር በአዲስ ሕይወት የሚመላለስ ሰው ነው ብሎ በእግዚአብሔር መንገድ በእግዚአብሔር ብርሃን የሚመላለስ ሰው ኃጢአትን የሕይወቱ ክፍል የኑሮው ዘይቤ አድርጎ ተረጋግቶ በኃጢአት ውስጥ አይዋኝም። ይሄ ነው መጽሐፍ ቅዱስ የሚያስተምራል። ቁጥር 5 ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። ከእሱ ጋር እንተባበራለን ወይም አንድ እንሆናለን። አስደናቂ ሐሳብ። በእምነት ጌታ ኢየሱስን የተቀበለ ከኢየሱስ ጋር አንድ ሆኗል። በሞቱ ብቻ ሳይሆን የእሱን በሚመስል ሕይወቱ ጭምር ማለት ነው። ስለዚህ ከኢየሱስ ጋር አንድ ሆነናል ማለት ነው። ስለዚህ ይህንን ልናውቅ ይህንን ደግሞ ልናስተምር ይገባል። አንዳንድ ጊዜ እንደፈለግን ብንኖር ምንም ችግር የለውም፣ በቃ ድነናል፣ አንድ ሰማይ ነን፣ በጣም ንስሐ እንደማያስፈልግ እንደው ከዳኑ በኋላ ምንም አይነት መኖር መታዘዝ ብዙ የማያሳስብ እንደሆነ አድርገው የሚናገሩ ወደ ንስሐ የማይጋብዙ አስተማሪዎች በእርግጥ ትምህርታቸው ለጆሮ ይጥም ይሆናል፣ ግን መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ስለዚህ መጽሐፍ ቅዱስ የሚነግረን ይህንን ነው ማለት ነው። ከኢየሱስ ጋር አንድ ሆነናል ማለት ነው። ቁጥር 6 ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋለን። በዚህ ዘመን የምንኖር ሰዎች ሰው ሲሰቀል አይተን አናውቅም። ስለዚህ የመስቀል ትርጉም አይገባንም፣ የመሰቀል ትርጉምም አይገባንም። ለእኛ መስቀል አዲስ ቃል ነው። ደቀ መዛሙርቱ ግን በመስቀል ላይ የሚሰቀሉ ወንጀለኞችን በየጊዜው ስለሚመለከቱ ለእነሱ ቃሉ አዲስ አይደለም። ለጳውሎስ አንድ ሰው መስቀል ተሸክሞ ወደ መሰቀያው ሲሄድ ከታየ ማንም ሰው ያንን ሰው እንደገና ተመልሶ የማየት ዕድል ሁለተኛ እንደማያጋጥመው ያውቃል። መመለሻ የሌለው ዋን ዌይ ትሪፕ ነው መስቀል። ወንጀለኛን ለመቅጣት ከመስቀል የበለጠ አሰቃቂ ቅጣት የለም። ሮማውያኑ ፓለስታይን የመሳሰሉ አስቸጋሪ ሀገሮችን አስፈራርተው የሚገዙት መስቀል በማሳየት ነው። ሐዋርያው አሮጌው ሕይወት ተሰቅሏል፣ ቻው ደህና ሁን። በራስ ላይ የተመሰረተ ሕይወት ተሰቅሏል። ራስን የሚያስቀድም ሕይወት ተሰቅሏል። የእኛን ደስታ የእኛ ምኞት ከእግዚአብሔርና ከሌሎች ሰዎች ይልቅ የሚያስቀድም ሕይወት ተሰቅሏል። በሐዋርያው ጳውሎስ አባባል ከክርስቶስ ጋር የተሰቀሉ ምዕመናን ለራሳቸው ለመኖር አይመኙም፣ በኃጢአት ለመመላለስ አይናፍቁም። የሚኖሩት ጌታ በሚፈልገው መንገድ ነው። እንዲህ አይነት ሰዎች ጸጋ እንዲበዛ ኃጢአት እንስራን አይሉም፣ ጥያቄ ውስጥም አይመጣም። በጌታ መንገድ ለመሄድ እና የእሱን ፈቃድ ለማድረግ ግን የሚችሉትን ሁሉ
ያደርጋሉ። እንግዲህ ዛሬ እዚህ ላቁምና በዚህ ለኃጢአት መሞት በሚል ርዕስ ስር ነገም ከነገ ወዲያም መልሰን መላልሰን ለኃጢአት ስለ መሞት እንነጋገራለን። የዳኑ ሰዎች እንዴት ነው ሊኖሩ የሚገባቸው የሚለውን መልሰን መላልሰን እናያለን። ዛሬ እዚህ ላይ ነው የምናቆመው። ጌታ እያንዳንዳችን ይህንን ቃል በመንፈሱ እንድተረጉምልን ጸሎቴ ነው እና ይህን ክፍል እናንተም መልሳችሁ እንድታነቡ አደፋፍራችኋለሁኝ። እንጸልይ። ሕያውና ዘላለማዊ እግዚአብሔር አባታችን ይህንን መልእክት ደግሞ ዛሬ ወደ ሕይወታችን ስላመጣ እናመሰግንሃለን። ራሳችንን እንድንመረምር ኃጢአት ለመስራት በምንፈተንበት ጊዜ ሁሉ ባልሆነ ቦታ ለመገኘት ባልሆነ ጨዋታ ውስጥ ለመካፈል በምንጋበዝበት ጊዜ ሁሉ እኛ ለኃጢአት መሞታችንን እንድናስተውል አባት ሆይ የክርስቶስን ጽድቅ የለበስን መሆናችንን እንድናይ እኛ የተለየን የንጉሥ ልጆች መሆናችንን እንድናስብ እኛ ናዝራውያን መሆናችንን እንድናውቅ አባት ሆይ ከኃጢአት እንድንርቅ አጋጣሚ ከወደቅን ደግሞ ያንተን ጸጋ በመመርኮዝ ቶሎ ብለን ብድግ ብለን እንድነሳ አንተ እርዳን። ይህንን ትምህርት አባት ሆይ መንፈስ ቅዱስህ በተለየ መንገድ እንዲገልጽልን እኔ የራስን አገላለጽ የራስን ቃል ሳይሆን ያንተን ቃል በአውዱ መሰረት ብቻ መናገር እንድችል እርዳኝ። እኔንም ሰሚዎችንም ባርክ። በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም